እንኳን ደህና መጣችሁ። አህለን ወሰህለን። አንቺ ነሽ መርጠሽ የገዛሽው ለምን የቤቱ ሽታ መጥፎ ነው ትያለሽ? አልነገርሽኝም፣ አላልሽኝም፣ ካለቀ ቆይቷል ወዘተ የሚለውን ስሪልኝ ይላል ይሄ ጥያቄ። አንቺ ነሽ መርጠሽ የገዛሽው ለማለት አንቲ اللي اخترتي واشتريتي أنت اللي اخترتيه واشتريتي أنت አንቺ ማለት ነው اللي اخترتيه የመረጥሽው واشتريتيه እና የገዛሽው ማለት ነው። ለምን የቤቱ ሽታ መጥፎ ነው ትያለሽ? ليش تقولي ريحة البيت معفنة؟ ليش تقولي ريحة البيت معفنة؟ ليش لمن تقولي تيالش ريحة ويم ريحة مالت شتا مالتنو البيت ويم بيت معفنة ويم معفن مدفو شتا مالتنو عندهم يتبلاش نجر كاله لمثالي يتبلاش دابو ويم مجب نجر سيبلاشنا سيشاقت معفن يبالال አልነገርሽኝም ወይም አላልሽኝም ለማለት ማጉልቲሊ እንላለን። ማጉልቲሊ ወንድ ከሆነ ማጉልተሊ እንለዋለን። ካለቀ ቆይቷል። صار له وقت مخلص صار له وقت مخلص صار له ማለት ሆኖታል ማለት ነው። ወቅት ጊዜ صار له وقت ማለት ቆይቷል ወይም ብዙ ጊዜ ሆኖቷል ማለት ነው። ሙኸልስ ካለቀ። ይህ ጥያቄ ደግሞ ክፍልሽን ስጠርግ የስፌትሽ ክር አይወጣም ከምንጣፉ እያቆየኝ ነው በመጥረጊያ ማሽን ግዢልኝ ይላል። አረፍተ ነገሩ እንዳይረዝም ትንሽ በትንሽ ከፋፍየዋለሁ። ክፍልሽን ስጠርግ የስፌቱ ክር ከምንጣፉ ላይ በቀላሉ አይወጣም ለማለት لما أكنس غرفتك الخيط ما يطلع من السجاد بسهولة እንላለን። لما أكنس غرفتك الخيط ما يطلع من السجاد بسهولة لما أكنس ማለት ስጠርግ ማለት ነው። غرفتك ክፍልሽ الخيط ወይም خيط ክር ማለት ነው። ما يطلع አይወጣም አይላቀቅም። ምን ስጃድ ከምንጣፉ ላይ ክፍሉ ምንጣፍ ከሌለበት ይህንን እንተወዋለን። ቢስሁላ ማለት በቀላሉ ማለት ነው። عشان كذا الشغل ياخذ مني وقت عشان كذا الشغل ياخذ مني وقت ስለዚህ ነው ስራው ጊዜ የሚወስድብኝ ወይም ስለዚህ ስራው ጊዜ ይወስድብኛል ማለት ነው። عشان كذا ስለዚህ الشغل ስራው شغل ስራ ማለት ነው። ያኹዝ ይወስዳል ይፈጃል። ያኹዝ ሚኒ ይወስድብኛል ይፈጅብኛል። ወቅት ወቅት ወይም ጊዜ ማለት ነው። اشتري لي مكنسة كهربائية اشتري لي مكنسة كهربائية የኤሌክትሪክ መጥረጊያ ግዢልኝ ማለት ነው። اشتري ግዢ اشتري لي ግዢልኝ መክነሳ መጥረጊያ መክነሳ ካህረባእያ የኤሌክትሪክ መጥረጊያ ወይንም ትህትና ባለበት ሁኔታ ለው ሰማሕቲ ሙምኪን ትሽተሪ ሊ መክነሳ ካህረባእያ ማለትም እንችላለን። ለው ሰማሕቲ ሙምኪን ትሽተሪ ሊ መክነሳ ካህረባእያ እባክሽን የኤሌክትሪክ መጥረጊያ ልትገዢልኝ ትችያለሽ ማለት ነው። ለው ሰማሕቲ እባክሽን ሙምኪን ይቻላል ትችያለሽ ትሽተሪ ልትገዢ ትሽተሪ ሊ ልትገዢልኝ መክነሳ ካህረባእያ የኤሌክትሪክ መጥረጊያ ማለት ነው። ሹ አኽባርክ እና ሐኬት በአረብኛ ሲሆን በእኛ ምንድን ነው ይላል ይሄ ጥያቄ። ሹ አኽባረክ ማለት እንዴት ነህ ወይም ደህና ነህ ወይ ወይም ደህና ነህ
ማለት ነው። ሴት ስትሆን ሹ አኽባሪክ እንላታለን። ሐኬት ተናገርኩኝ ወይም ተናግሬያለሁ እንደማለት ነው። አኽበርት ኡምሽ ማለት ይላል ይሄ ጥያቄ። ጥያቄው በትክክል ገብቶኝ ከሆነ አኽበርት ኡምሽ ማለት ለእናትሽ ነገርኩ ማለት ነው። አኽበርት ማለት ነገርኩ ማለት ነው። ኡምሽ እናትሽ፣ ወንድ ከሆነ አኽበርት ኡመክ እንላለን። ኡመክ ማለት እናትህ ማለት ነው። ጠፋሽ፣ የለችም፣ ተደውሎ ነበር ለማለት ይላል ይሄ ጥያቄ። ጠፋሽ ለማለት ፌኒክ እንላለን። ፌኒክ ወንድ ሲሆን ፌነክ ይባላል። ለየት ባለ ሁኔታ ሳርሊ ዘማን ማሹፍትክ ማለትም እንችላለን። ሳርሊ ዘማን ማሹፍትክ ሳላይሽ ብዙ ጊዜ ሆነኝ ማለት ነው። ሳርሊ ሆነኝ፣ ዘማን ብዙ ጊዜ፣ ማሹፍትክ አላየሁሽም ወይም ሳላይሽ። ወንድ ከሆነ ማሹፍተክ እንላለን። አላየሁህም ወይም ሳላይህ ማለት ነው። ደውላልሽ ነበር። ደገት ዓለይኪ ወይም እተሰለት ዓለይኪ እንላለን። ደገት ዓለይኪ ወይም እተሰለት ዓለይኪ። ወንድ ከሆነ ደግ ዓለይኪ ወይም እተሰል ዓለይኪ እንላለን። ደገት ወይም እተሰለት ማለት ደወለች ማለት ነው። ለወንድ ደግሞ ደግ ወይም እተሰል እንላለን። ውሹ ውሽክ እሽ ትጉሊ መሰለኝ ይሄ ጥያቄ የሚለው። ወሽ ማለት ምን ማለት ነው? ውሹ ምንድን ነው ማለት ነው። ለምሳሌ ውሽ እስምክ ስንል ስምህ ማን ነው ማለት ነው። ሴት ከሆነች ወሽ እስሚክ እንላለን። ወሽ ይጉል ምን ይላል? ይጉል ማለት ይላል ማለት ነው። ሴት ከሆነች ወሽ ትጉል እንላለን። ምን ትላለች ማለት ነው? ትጉል ትላለች። ደውለሽልኝ ነበር እና ጓደኛ ማለት ንገሪኝ። ደጌቲ ዓለያ፣ ደጌቲ ዓለያ ወይም እተሰልቲ ዓለያ፣ እተሰልቲ ዓለያ ደወልሽልኝ ማለት ነው። ደዋዩ ወይም የምንጠይቀው ወንድ ከሆነ ደጌት ዓለየ ወይም እተሰልት ዓለየ እንላለን። ደወልክልኝ ወይ ማለት ነው። ሳሕብ ወይም ሰዲቅ ጓደኛ ማለት ነው። ሴት ከሆነች ሳሕባ ወይም ሰዲጋ ትባላለች። ጓደኛዬ ለማለት ሳሕቢ ወይም ሰዲጊ እንላለን። ይሄ እንግዲህ የወንድ ጓደኛ ነው። የሴት ጓደኛ ደግሞ ሳሕብቲ ወይም ሰዲግቲ ትባላለች። ተዓሊ ሶልፊ ማዓያ ብለው የሚጠቀሙት ነይ ከኔ ጋር አውሪ መልስ ስጪ ለማለት መሰለኝ። ተዓሊ ሶልፊ ማዓያ ማለት ነይ አውሪኝ ወይም ነይ እናውራ ማለት ነው። ተዓሊ ነይ፣ ሶልፊ አውሪ፣ ማዓያ ከኔ ጋራ። ወንድ ከሆነ ተዓል ሶልፍ መዓያ ይባላል። ተዓል ሶልፍ መዓያ ና አውራኝ፣ ና አብረን እናውራ ማለት ነው። ሸኽ ሸኽ ሽንት ማለት ነው። ወይንም ደግሞ ሸና ማለትም ነው። ሴት ከሆነች የሸናችው ሸኸት ይባላል። ሽንት በሌላ አይነት ቦል ተብሎም ይጠራል። ቦል ሽንት ማለት ነው። እትበወል ሸና፣ እትበወለት ሸናች። ሰጥቻለሁ ጠይቃት በሚለው ስሪልኝ ለሚለው ጥያቄ መልስ አጠይትሃ፣ አጠይትሃ ሰጠኋት ወይም ሰጥቻታለሁ ማለት ነው። ወንድ ከሆነ አጠይቶ እንላለን። አጠይት ማለት ሰጠው ወይም ሰጥቻለሁ ማለት ነው። እስአልሃ፣ እስአልሃ ጠይቃት። እስአሊሃ፣ እስአሊሃ ጠይቂያት። እስአሎ፣ እስአሎ ጠይቀው። እስአሊህ፣ እስአሊህ
ጠይቂው። ለማዳም ስልክ ተደውሎልሽ ነበር ለማለትና ስልክ ሲደውል አንስቼ ማዳም የለችም ለማለት የመለሽልኝ አልገባኝም ይላል። ካን عندك اتصال ካን عندك اتصال ይሄ በደፈናው እንግዲህ ተደውሎልሽ ነበር ማለት ነው። ሰው ደዋዩን ሳናውቅ በአጠቃላይ ተደውሎ ነበር ለማለት የምንጠቀመው ነገር ነው። ካን عندك ማለት ነበረሽ ማለት ነው። اتصال ስልክ ወይም ተደውሎ መደወል ወይም ተደወለ ለማለት ነው። ለየት ባለ ሁኔታ ጀዋሊክ ካን ቢርን ማለትም እንችላለን። ጀዋሊክ ካን ቢርን ጀዋሊክ ማለት ሞባይልሽ ማለት ነው። ካን ቢርን ይጮህ ነበረ ማለት ነው፣ ይጠራ ነበረ። ወይንም ሞባይልክ ካን ይድግ ማለትም እንችላለን። ሞባይልክ ካን ይድግ ይሄው ሞባይልሽ እየጠራ ነበር ማለት ነው። ጀዋልክ ሞባይልክ ሞባይልሽ ማለት ነው። ካን ነበር፣ ይድግ ይጠራል። ካን ይድግ ይጠራ ነበር። እገሌ ደወለችልሽ ለማለት ስሟን ጠርተን ደገት አለኪ እንላለን። ለምሳሌ ሰመር ደገት አለኪ። የደወለው ወንድ ከሆነ ስሙን ጠርተን ደገ አለኪ እንላለን። ለምሳሌ ፒተር ደገ አለኪ። ወይንም መጀመሪያ ስም ጠርተን እተሰለት አለኪ ወይም እተሰል አለኪ እንላለን። ማዳም ሙሽ መውጁዳ ማዳም ሙሽ መውጁዳ ማዳም የለችም ማለት ነው። ሙሽ መውጁዳ የለችም። ሙሽ መውጁዳ ደሒን አሁን የለችም ማለት ነው። ደሒን ማለት አሁን ማለት ነው። በቀደም ለታ አንዲት ዩጋንዳዊት ዩቲዩበር በቆዳዋ ቀለም መጥቆር የተነሳ እንዴት የሀገሯ ሰዎች ይሰድቧት እንደነበረ ሰማሁና ይህንን ለመጻፍ ተነሳሳሁ። ዘረኝነት በጥቁርና በነጭ ህዝቦች መካከል ብቻ ያለ ጉዳይ ይመስለን ይሆናል። አይደለም። እኛ ጥቁሮች ለቀይ ቆዳ ያለንን ክብር እኔ ልናገረው አያስፈልገኝም። በየቀኑ የምናየው የምንሰማውና እኛም ራሳችን የምንሳተፍበት ጉዳይ ነው። አፍሪካውያን በነጮች በደል ደረሰብን ብለው ሲሉ ያልሰማ አለ። ነገር ግን አፍሪካውያን ራሳቸው እርስ በርሳቸው ያላቸው የዘረኝነት ስሜትስ እኛ ጥቁሮች ስለ ዘረኝነታችን ተጠያቂነትን እንወስዳለን ወይስ እኛ የእርስ በርስ ዘረኝነት ግድ የለም ይሁን ይባልና ሸፈንፈን ተደርጎ ይታለፋል። ከዛ ከነጮችና ጥቁር ካልሆኑ ዘሮች ሲመጣብን ደግሞ ብለን እንጮሃለን። አንዳንድ ሰዎች ደግሞ አሉ ይህንን የዘር ልዩነት የወረስነው ከነጮች ነው ብለው የሚናገሩ። እንደዛ ከሆነ ደግሞ እኛ እንዲሆኑ ስንባል እንዲህ የምንሆን ከሆነ እንዲያሆኑ ስንባል እንዲያ የምንሆን ከሆነ ማንን ምንድነን? እንስሳ ብቻ እኮ ነው ወዲህ ሲባል ወዲህ፣ ወዲያ ሲባል ወዲያ የሚለው። የሰው ልጅ በፈጣሪ ተወዶ ታስቦበት ልቆ የተሰራ ፍጡር ስለሆነ በፈጣሪ ምስል ስለተፈጠረ እንደዛውም መጠን በተሻለ ሁኔታ የማሰብ የማስተዋል የግንዛቤ ችሎታ አለው። ነገር ግን ለማሰብ ለማስተዋል ለመገንዘብ ካልቻልን ችግሩ ያው ከኛ ጋር ከራሳችን ጋር ነው ማለት ነው አይደለም። ሰበብ እየፈለግን እገሌ ነው እንዲህ ያደረገኝ፣ እገሌ ነው እንዲህ የሰራኝ፣ ከገሌ ነው ይህንን የተማርኩት ስንል ልንኖር ነው። መቼ ነው እንግዲህ ኃላፊነታችንን ተቀብለን ለራሳችን ጥፋት ራሳችን ተጠያቂዎች የምንሆነው? እኛ ጥቁሮች እኮ በጥቁርነታችን የሚደርስብንን የቀለም ጥላቻ እየነቀፍን ራሳችን ደግሞ ቀይ ሰው ስናይ ከፍ ከፍ የምናደርግ ዘሮች ነን። ቀላ ካልን ደግሞ በቀይነታችን የምንኮራ ሰዎች ነን። ቤተሰብ፣ ዘመድ አዝማድ፣ ጎረቤትና አላፊ አግዳሚ እንኳን ሳይቀር ቀላ ያለ ልጅ ሲያይ እንክብካቤው የተለየ ነው። ሁላችንም ደግሞ ይሄንን እናውቃለን። ቆዳቸው ስለጠቆረ ብቻ ሻንቆ እያልን የምንጠራቸው ልጆች አሉ። አንተ ባሪያ እንላቸዋለን። ምንም ሳናፍር ማለት ነው። ምንም ሀፍረት ሳይዘን አንተ ባሪያ እንላቸዋለን።
ከአፈር አይደለም ሰውነታችን የተፈጠረው? እስኪ የአፈሮችን ቀለም ትክ ብለን እንይ። እዚህ ቀይ አፈር አለ፣ እዛ ደግሞ ጥቁር አፈር አለ፣ ራቅ ብሎ ደግሞ ነጭ አፈር አለ፣ ቢጫ መሳይ አፈርም አለ። ግን ሁሉም አፈር ነው። አፈር መጥፎ ነው ማለት አይደለም። ነገር ግን አፈርን አፈር የሚያደርጉት ንጥረ ነገሮች ሁሉ በእያንዳንዱ የአፈር አይነት ውስጥ አሉ ማለት ነው። የሰው ልጅም እንደዛው። በነገራችን ላይ ራሳችን ያላከበርነውን ጥቁርነታችንን፣ እኛ ያልወደድነውን ቀለማችንን ማን እንዲወድልን እንፈልጋለን? እኛ ያለንን አንድ ድንቅ ነገር ዝም ብለን ትተነው ቆይተን ልክ ነጮች ያንኑ የተውነውን ነገር ሲያደንቁልን አቤት ደስታችን! እነሱን ተከትለን እኛም ያንን ነገር እንደ አዲስ ማድነቅ እንጀምራለን። አንድ ጥቁር ደግሞ መጥቶ ሲያምር ይበል እስኪ እጭ ነው የሚባለው። ያው ጥቁር አይደለ አለ አላለ ምን ይጨምራል? ይህ ነው እንግዲህ አስተሳሰባችን። እኔ የምለው እስኪ እኛ በጥቁረታችን ምን አነሰን? የጥቁር ዘር በዓለም እድገት ውስጥ ያልተሳተፈበት መስክ አለ? የጥቁሮች መሬት ድንቅና እጹብ በሚባሉ የጥቁሮች የፈጠራ ስራዎች የተሞሉ ናቸው። ያንን ለማየት ሩቅ መሄድ አያስፈልግም። ይኸው 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 ይህም የጥቁር ስራ ነው። ይህም የጥቁር ስራ ነው። ይህም የጥቁር ስራ ነው። አያስደንቅም? አይገርምም? በማንኛውም መስክ የሚያኮራ ታላቅ ታሪክ አለን። ታላቅ ታሪክ የሚሰራ ዘር ደግሞ ታላቅ ነው። ራሳችንን እንውደድ፣ እናድንቀው። ከማንም አናንስም፣ ከማንም ደግሞ አንበልጥም። የማንም እኩያ ነን። ከእውቀቶች ሁሉ የላቀው እውቀት ራስን ማወቅ ነው ይባላል። እመኑኝ፣ ራሳችንን ከወደድን ማንም ሰው ሊጎዳን አይችልም። ራሳችንን ካከበርን ማንም ሊያዋርድን አይችልም። ራሳችንን ካመንን ሰዎች ሲዋሹ ቢውሉ እውነታችንን ሊነጥቁን አይችሉም። ሁሉም ነገር የሚጀምረው ከውስጣችን ከራሳችን ነው። ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።